በኢራንና በአሜሪካ መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል በሚል ስጋት እየተነገረ በነበረበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ያልተጠበቀ ውሳኔ አስተላለፉ። በኢራን ላይ ሊፈጸም የነበረውን ወታደራዊ ጥቃት ሰርዘውታል። ነገር ግን በአንድ ቅድመ ሁኔታ ነው፣ እርሱም ስምምነት ላይ በአስቸኳይ ከተደረሰ ብቻ ነው ብለዋል። ስምምነቱ ምን ያካትታል? ዝርዝር ዜናውን አብረን እንከታተለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ይካሄድ የነበረውን ጥቃት እንደሰረዙ ገለጹ። ይህ የሚሆነው ግን ከኢራን ጋር ስምምነት በፍጥነት ላይ ከተደረሰ ብቻ መሆኑን አስታውቀዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ኢራንና ሌሎች የመካከለኛው ምስራቅ ሀገራት ማንኛውንም ጥቃት እንዲያቆሙ እንደጠየቋቸው ገልጸዋል። ምክንያቱም የስምምነቱ መሰረታዊ ድንበሮች ስምምነት ላይ ስለደረሱ ነው ብለዋል። ይህ የትራምፕ አስተያየት የመጣው አሜሪካና እስራኤል በኢራን ላይ አዲስና ኃይለኛ ጥቃት ለማድረግ እያቀዱ ነው የሚሉ ዘገባዎች ከወጡ በኋላ ነው። ትራምፕ ከዚህ በፊትም ተመሳሳይ አስፈራሪ ማስጠንቀቂያዎችን ሲሰጡና በኋላም ደግሞ ለዲፕሎማሲ እድል እየሰጡ እንደሆነ ሲናገሩ ታይተዋል። ኢራን በበኩሏ አዲስ ንግግር መጠየቋን ወይም በየካቲት 28 በተጀመረው ጦርነት ላይ የስምምነት ድንበር ላይ መድረሷን አላረጋገጠችም። እሁድ ዕለት የኢራን ተጠባባቂ የመከላከያ ሚኒስትር ቴሄራን ከጠላቶቿ የሚመጣ ማንኛውን ማስፈራሪያ ምንም እንኳ የስነ ልቦና ጦርነት አካል ቢሆንም እውነተኛና አሳማኝ አድርጋ እንደማትመለከተው ተናግረዋል። አንዘናጋም፣ ዝምም አንልም ሲሉ አክለዋል። ይህ ውጥረት የመጨረሻው በአሜሪካ ሚዲያዎች የወጡ ዘገባዎችን ተከትሎ ነው። ዘገባዎቹ አሜሪካና እስራኤል በኢራን የኃይል መሰረተ ልማት ኢላማዎች ላይ እስካሁን ከታዩት ሁሉ በላይ ኃይለኛ የቦምብ ጥቃት ለማድረግ እያቀዱ ነው ይላሉ። የቢቢሲ አሜሪካ አጋር የሆነው ሲቢኤስ ኒውስ እንደዘገበው ይህ እቅድ ትራምፕ አርብ ዕለት ባደረጉት የካቢኔ ስብሰባ ላይ ተነስቷል። በሌላ መረጃ የአሜሪካ መንግስት በተጨማሪም በመካከለኛው ምስራቅ የሚገኙ አሜሪካውያንን ንቁ እንዲሆኑና ውጥረቱ ቢባባስ ለመልቀቅ ዝግጁ እንዲሆኑ አሳስቧል። ትራምፕ ቅዳሜ ዕለት ባሰፈሩት መልእክት አሜሪካ ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ የወታደራዊ ኃይልና ብርታት ደረጃ በኢስላማዊት ኢራን ላይ ተኩስ ለመክፈት ሙሉ በሙሉ ዝግጁ መሆኑን ገልጸዋል። ጥቃቱን መሰረዛቸው ለዓለም የወደፊት ጥቅምና እንዲሁም ለስኬታማና ለበለጸገች ኢራን ህልውና ጠቃሚ እንደሆነ ተናግረዋል። ትራምፕ ካለፈው አፕሪል 7 ጀምሮ ኢራን ወደ ሰላም ንግግር ካልገባች አንድ ሙሉ ስልጣኔ በዚች ምሽት ይጠፋል ሲሉ አስጠንቅቀው ነበር። የሲቪል መሰረተ ልማቶችና የኃይል ማመንጫ ጣቢያዎችን እናጠፋለን ብለው ዝተው ነበር። ብዙዎች ይህንን የጦር ወንጀል ነው ብለውታል። ያ ማስፈራሪያ በእርግጥ በፓኪስታን ታሪካዊ የፊት ለፊት ንግግር እንዲካሄድ አድርጓል። ንግግሩን የመሩት ምክትል ፕሬዝዳንት ጄዲ ቫንስ ናቸው። ለትራምፕ ደጋፊዎች ይህ ትክክለኛነታቸውን የሚያረጋግጥ ነበር። የእብድ ንድፈ ሐሳብ ተብሎ የሚጠራው ጠበኛ ማስፈራሪያ ከኢራናውያን ጋር ንግግር እንዲካሄድ አድርጓል። ችግሩ ግን ያ ንግግር ያለ ስምምነት መጠናቀቁ ነው። ምንም እንኳን የስልጣኔ መጥፋት ማስፈራሪያ ቢቀርብም ሊታረቁ የማይችሉ በርካታ የሚጋጩ ቀይ መስመሮች ነበሩ። ሲቢኤስ ኒውስ እንደዘገበው ጋዜጠኞች በክፍሉ ውስጥ እያሉ በአርብ ስብሰባ ወቅት ትራምፕ እነሱን ማለትም ኢራናውያንን በጣም አጠንክረን እንመታቸዋለን፣ በአንድ ወቅት ከዚህ በኋላ መቋቋም አንችልም ይላሉ ሲሉ ተደምጠዋል። በማግስቱ የሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሰልማን ከትራምፕ ጋር ስልክ ደውለው ተነጋግረዋል። ይህ የክልሉን ውጥረት ለመቀነስ ያለመ ነው ሲል የሳውዲ ኦፊሴላዊ የዜና ወኪል ኤስፒኤ ዘግቧል። ልዑል ንጉሳዊ ግርማዊነታቸው ውጥረትን ለመቀነስ ንግግር ቅድሚያ ሊሰጠው እንደሚገባና ወደ ዲፕሎማሲያዊ መፍትሄ የሚያመራ የተኩስ አቁም ስምምነት ላይ ለመድረስ ሁሉንም ጥረት ማድረግ አስፈላጊ መሆኑን አጽንኦት ሰጥተዋል። የአሜሪካ የባህረ ሰላጤው አጋር ሀገራት ስጋት አላቸው። የአሜሪካ ዋና ግዛት
ከኢራን ሚሳኤሎች ክልል ውጪ ቢሆኑም እንደ ባህሬን፣ ዮርዳኖስ እና የተባበሩት አረብ ኤሚሬትስ ያሉ ሀገራት ግን ተጋላጭ ናቸው። የውሃ ጨው ማጣሪያ ተቋማት የመሰሉ ወሳኝ መሰረተ ልማቶቻቸውን ዋና ኢላማ ሊሆኑ ይችላሉ። ካለፈው ኤፕሪል የተኩስ አቁም ስምምነት በጁን ወር ከፈረሰ በኋላ ዋሽንግተን እና ቴሄራን እየተባባሰ የሚሄድ ጥቃትና የመልስ ምት ሲያደርጉ ቆይተዋል። አሜሪካ የኢራን ወደቦችን ዘግታለች፣ የኢራንን ቦታዎችም በቦምብ ደብድባለች። ኢራን በበኩሏ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ንብረቶች ላይ ሚሳኤልና ድሮኖች ተኩሳለች። ለዓለም አቀፍ የነዳጅ መጓጓዣ ወሳኝ በሆነው የሆርሙዝ ባህር ላይ የመርከብ ትራንስፖርትም ኢላማ አድርጋለች። ከዚያ ወዲህ የነዳጅ ዋጋ ከፍተኛ መዋዠቅ አሳይቷል። ትራምፕ የሚያጋጥማቸው ግፊት ከዓለም አቀፉ ብቻ አይደለም። እንደ ፔው ጥናት ማዕከል ደረጃ ወደ 60% የሚጠጉ አሜሪካውያን ከኢራን ጋር ያለውን ጦርነት እንደማይደግፉ ገልጸዋል። ይህም የትራምፕን ተቀባይነት እየቀነሰ ይገኛል። ማንኛውም ውጥረት መባባስ ማለት ደግሞ የነዳጅ ዋጋ መጨመር ማለት ነው። ይህም በአሜሪካ ተጠቃሚዎች ላይ ተጨማሪ ጫና ፈጥሯል። ወሳኝ የሆነው የአሜሪካ ሚድተርም ምርጫ እየተቃረበ በመሆኑ ፕሬዝዳንቱ የሚያደርጓቸው ዓለም አቀፍ ውሳኔዎች በራሳቸው አስተዳደር ላይ ከባድ የሀገር ውስጥ ተጽዕኖ ሊያመጡ እንደሚችሉ ጠንቅቀው ያውቃሉ። አድማጮች፣ ለሰዓቱ ብታደምጧቸው መልካም ናቸው ያልናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ በሌላ ዜና እስክንገናኝ ቸር ቆዩ።